የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ በጉጉት ከሚጠበቁ ጨዋታዎች ውስጥ አንዱ የነበረው የምዕራብ ለንደኑ ጨዋታ በክራቨን ኮቴጅ ፉልሃምና ቸልሲን ያገናኘ ነበር። በጣም ተጠባቂ ጨዋታ ነበር። የቸልሲ እንቅስቃሴ በተለይ ደካማ የነበረው የመጀመሪያው አጋማሽ በጣም በቸልሲ በኩል በውድድር ዓመቱ ካየናቸው ደካማ ብቃቶች ውስጥ አንዱ ነው ከብራይተኑ ጨዋታ በመቀጠል። ነገር ግን በሁለተኛው አጋማሽ የታይሪክ ጆርጅ በተለይ አስገራሚ ተጫዋች ነው። ወደ አድማጮቻችን ስለዚህ ተጫዋች ብዙ ነገር አውርተናቸዋል። ስለ ጆሹዋ ቺፖንግና ስለ ታይሪክ ጆርጅ። ስለዚህ በውድድር ዓመቱ ኤንዞ ማሬስካ ተስፋ በቆረጡበት ሰዓት እንግዲህ ይህ ተጫዋች በአጥቂ መስመር ተቀይሮ ገብቶ ሹት ያደረገበት መንገድ፣ ለጨዋታው የነበረው ፍላጎት እኔ ከጎሉ በላይ የታይሪክ ጆርጅ በጣም የተለየ የሆነብኝ ጨዋታው ከገባ በኋላ ለሌሎች ተጫዋቾች ሁላ መነሳሳትን ነው የፈጠረው። ለመጫወት ይፈልጋል። ፐርፎርም አድርጎ የሆነ ነገር ለማሳየት የሚሞክር በቸልሲ ቡድን ውስጥ የነበረውን የደካማ እንቅስቃሴ ወይም ደግሞ ለጨዋታው ፍላጎት ያለመኖር ስሜት የቀየረ የሚመስል ነው። በጣም አስደሳች ለውጥ ሆኖ ነው ያገኘሁት። ፕረስ የሚያደርግበት መንገድ በጣም አስደማሚ ነበር። ኒኮላስ ጃክሰን እንደዚህ ፕረስ ካደረገ የቆየ ይመስለኛል። ፓልመርንም ወደ ጨዋታው የመለሰ ያደረገው ነው። ቸልሲ ናቻ ያደረገ። በ93ኛው ደቂቃ ደግሞ ፔድሮ ኔቶ ሁለተኛውን ጎል አስቆጠረ። ኔቶ ሁሌም ቢሆን ኔቶን የማይታማበት ጉዳዮች አለ። ተጫዋቾችን አልፎ ብቃቱን ኳሱን አያገኘውም። እንዲሁም በመልሶ ማጥቃት ቡድኑ ሲዘጋጅ እንጂ ወደፊት ሲሄድ አይደለም እንጂ በኔቶ ጠንካራ ሰራተኝነትም ላይ ጥያቄ ማንሳት የማይቻልበት ነው የሚሆነው። ጃክሰንም እንደዚሁ ነው። ጠንካራ በመስራት ምንም እንትን ማትሏቸው ናቸው እነ ካይሴዶን ጨምራችሁ። ስለዚህ ይህ ቡድን እንግዲህ ምን የሚባላል አንዳንዴ የቡድን አንዳንድ ድሎች ቡድንን ይለውጡታልና ለቸልሲም ያ የሚሆን ይመስለኛል። ይህ ድል በጣም በአጣብቂኝ ውስጥ ነው የተገኘው። ከዛ ውጭ ተስፋ በቆረጡበት ደቂቃዎች ነው ክራቨን ኮቴጅ ላይ በተለይ በስታንፎርድ ብሪጅ ከዚህ በፊት ፉልሃሞች ያደረጉባቸውን ነው ከሜዳቸው ውጭ ሄደው መመለስ የቻሉት እና በጣም የሚደነቅ ነው። ነገር ግን አንድ ማሰብ የሚጠበቅባችሁ ደድማቻችን ቸልሲ ይህንን ድሉን ማስቀጠል ግድ ይለዋል። ደድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደደስ ያግዘናል። የትናንትና የጨዋታ ኮከብ ማን ነበር? ለእኔ ፔድሮ ኔቶ ነበር። ፔድሮ ኔቶ አሁንም በዚህ የቸልሲ ቡድን ውስጥ ጠንክሮ እየተንቀሳቀሰ ከሚገኙ ተጫዋቾች ውስጥ አንዱ ነው። ውጤታማ የሆነ ነው ወይ ካላችሁኝ ግን አዎ፣ እንግዲህ በፕሪሚየር ሊጉ ውጤታማ ሆኖ መቀጠል ያስፈልገዋል። ቀጣይ ያሉባቸውን የኤቨርተኑን ጨዋታ የሊቨርፑሉን ጠንክረው እንዲጫወቱ የሚጠበቅ ነው የሚሆነው። የደረጃ ሰንጠረዡ በጣም ተጠቧል ልዩነቱ እና እንግዲህ 3 ነጥብ ልዩነት ነው። ስለዚህ አንድ ጨዋታ መሸነፍ ትልቅ ልዩነትን የሚፈጥር ነበር። ይህንን ጨዋታ ቸልሲ ቢሸነፍ ኑሮ ከቶፕ 4 የሚወጣበት እድል ነው ማለት ትችላላችሁ። ይወጣል ስላችሁ ግን ሙሉ በሙሉ ይወጣል ሳይሆን ርቀት ይኖራል። ከቀጣይ ከሚጠብቁት ከባባድ ጨዋታዎች አንጻር ፉልሃም እና ኤቨርተንን ማሸነፍ የተሻለ ነው የሚሆነው። ከፉልሃም፣ ኤቨርተን፣ ሊቨርፑል፣ ኒውካስትል፣ ማንቸስተር ዩናይትድ እና ኖቲንግሃም ፎረስትን የሚገጥም ይሆናል። ከቀሪዎቹ ጨዋታዎች ብዙ ጠንካራ ያልሆኑት ኤቨርተንን እና ማንቸስተር ዩናይትድን ማሸነፍ፣ ሊቨርፑልን እነዚህ በተለይ ሊቨርፑል ዋንጫውን ማሸነፍ የሚችል ከሆነ በሚቀጥለው ሳምንት የሚያውቅበት እድሉ ሰፊ ነው። ስለዚህ ሊቨርፑል ዋንጫውን ካሸነፈ የሊቨርፑልን ጨዋታ ራሱ በሚገባ መፋለምና በስታንፎርድ ብሪጅ ስለሆነ ማሸነፍ የሚችሉበት እድል ሰፊ ነው የሚሆነው። ስለ ትናንትናው ጨዋታ እስኪ እናወራ። እንግዲህ በመጀመሪያው አጋማሽ ላይ የአሌክስ ዮቢ በጥሩ ሁኔታ ዲስፖሰስ ያደረጉትን ሪሺ ጄምስን ጎሉን አስቆጠረ። ሳንቼዝ የተለየ ነገር ማድረግ ይጠበቅበት ወይ ወደ ጫፍ ወደ ፋሪንድ ነው የመታው። ስለዚህ በጣም ጠንካራ ኳስ መምታትና ማስቆጠር የቻለው ነገር ግን ፉልሃሞች ምንድነው ቸልሲን በተገቢ ሁኔታ አሁን በጣም ባለፉት ጨዋታዎች ውስጥ የብራይተኑን ጨዋታ የምታስታውሱ ከሆነ እንደዚህ አይነት ችግሮች ይታዩበት ነበር። በግልጽ በሚታይ ሁኔታ ምንድነው በጨዋታዎች ውስጥ የመጥፋት ባህሪ ይታያል። ያ ደግሞ ዋጋ የሚያስከፍሉ ነው ይታያል። ቸልሲ በአጠቃላይ እንደ ቡድን ያሉበትን ሁኔታዎች የሚያሳይ ነው። በቡድኑ ውስጥ መጣመርን ኮልዊል የሆነ ሰዓት ሲሮጥ ሲለፋ ይታያል። ነገር ግን እንደ ቡድን ሪትማቸውን ጠብቀው እንደ ቡድን የመነሳሳት ፍላጎታቸውን ማሻሻል ያስፈልጋል። ያ ካልሆነ ግን ውጤታማ ሆነው መቀጠል አይችሉም። በአጠቃላይ እንደ ቡድን ያለባቸው ችግር ምንድነው ካላችሁኝ እኔ በመጀመሪያው አጋማሽ ለመጫወት ያለመፈለግና የተለየ ነገርን ለማድረግ የውድድር ዓመቱ ሲጀመር ያልነበረውን ብቃት ይታያል። በተለይ የሊጋው አርሶ ሽንፈት የኢፕስዊች ታውኑ ያቻ ውጤት ያን ያሳይ ነበር። አሁን ግን ቸልሲ በንቃት እንዲሳተፍ የሚያደርገውና ይህ ድል ከሜዳ ውጭ እንግዲህ ከ3 ወራት በኋላ የተገኘ ነው። በጣም አስፈላጊ የሆነ ድል ነው። ስለዚህ ይህንን ውጤት ማስቀጠል የሚያስፈልግ ነው የሚሆነው። ኤንዞ ማሬስካ በዚህ ላይ ጠንክረው ሊሰሩበት ይጠበቃል። የፔድሮ ኔቶ ያስቆጠረበት የጎሉ ሳጥን ውስጥ ቦክስ ውስጥ የመታበት መጠን በጣም የሚያስደስት ነው። አንዳንዴ እኔ ፔድሮ ኔቶን የመስመር ተጫዋች ከማድረግ ይልቅ ወደ ሳጥን ውስጥ
ሌቱ የሆነ የሚገባና ሹት የሚያደርግ ጎሎችን የሚያስቆጥር አይነት እንደ ሳላህን እንደሚጠቀሙበት ሊቨርፑሎች ማድረግ የተሻለ የሚያደርገው ይመስለኛል። የቸልሲ የማጥቃት ችግሩን ተከትሎ ጎሎችን የሚያስቆጥር አይኖርም። ስለዚህ ብዙ ጊዜ ወደፊት ጠጋ አድርጎ እሱን ማጫወት የሚያስፈልግ ይሆናል። ከኢንቨርሰል ፉልባክነት ይልቅ ዊነር የሆነ በመስመሮች መካከል በትክክል ተመላላሽ ተጫዋችን የሚያገኙ ከሆነ በጣም የተሻለ የሚያደርገው ነው የሚሆነው። በጨዋታው ላይ በተለይ እንግዲህ በዚህ ሳምንት የኒውካስትል እና የአስቶን ቪላ ማሸነፉን ተከትሎ እንግዲህ ድሎች እየመጡ እንዳለ ይታያል። ከ3ኛ እስከ 7ኛ ያሉትን የደረጃ ሰንጠረዥ በምታዩበት ጊዜ ኒውካስትል 59 ነው፣ ማንቸስተር ሲቲ 58 ነው፣ ቸልሲ፣ ኖቲንጋም ፎረስት እና አስቶን ቪላ በ57 ነጥብ ላይ ይገኛሉ። እንግዲህ ቸልሲ በጎል በልጦ 5ኛ ደረጃ ላይ ይገኛል። አሁን ባለበት ደረጃ መፎካከርና ወደ ቻምፒዮንስ ሊግ የሚያስገባው ይሆናል። በቀጣይ የሚጠበቁ ጨዋታዎች አሉ። ዛሬ አንዱ የሚደረገው የኖቲንጋም ፎረስት እና ቶተንሃም ሆትስፐር የሚያደርጉት ጨዋታ ነው። ስለዚህ ኖቲንጋም በዚህ ጨዋታ የሚጥል ከሆነ ለቸልሲ ጥሩ ድል ያመጣል። ነገር ግን ኖቲንጋም የሚያሸንፍ ከሆነ እንኳን ኖቲንጋም ወደ 60 ነጥብ የሚያድግ የሆነና በ3ኛውና በ7ኛው መካከል ያለው የነጥብ ልዩነት 3 ነው። በዚህ ሳምንት አጋማሽ አስቶን ቪላ እና ማንቸስተር ሲቲ ይገናኛሉ። የሁለቱ የነጥብ ውጤት ደግሞ ለቀጣይ ጨዋታዎችም ለቸልሲም ለሌሎችም ተጽዕኖ የሚኖረው ይሆናል። ቸልሲ ከነዚህ ቡድኖች ውስጥ ኒውካስትልን እና እንዲሁም ደግሞ ኖቲንጋም ፎረስትን መልሶ መግጠሙ ደግሞ ጠንካራውን ፉክክር አጓጊ አድርጎት የሚቀጥል ይሆናል። ነገር ግን ይህ ቡድን ጠንክሮ የሚፎካከር ከሆነ አቅም አለው። አቅሙን ማውጣት የሚጠበቅበት ይሆናል። የጄምስ የቀይ መስመር ሚና ግን እንግዲህ አሁንም በዛሬው ጨዋታ ላይ እንግዲህ በትናንትናው ጨዋታ ላይ አይታችሁ ከሆነ ከቀይ መስመር ኢንቨርተር ፉልባክ እየሆነ እየገባ ጥሩ ፐርፎርም እንዲያደርግ በኤንዞ ማሬስካ ተፈልገው ነበር። ጥሩ ብቃቱን ያሳየባቸው የጨዋታ ሂደቶች እንደነበሩ የሚታይ ነው። ነገር ግን አንዳንድ ሂደቶች ላይ መነጋገር ያለብን ይመስለኛል። አንደኛ ጄምስ ኢንቨርተር ከሚሆን ይልቅ በመስመሮች መካከል ኦቨርላፕ አድርጎ ከማዱዌኬ ጋር ቢያጠቃ የተሻለ ለውጦችን ያመጣል። የቸልሲ የኢንቨርተር ፉልባክነት ሚና ገና ተጫዋቾቹ በጣም ያለመዋሃድ ሂደት ስላለ በቀላሉ ተጋላጭ ናቸው። ያንን መቀነስ ያስፈልጋል። በተለይ ፉልሃም የግራ መስመሩ ጠንካራ ስለነበር ኢንቨርተር ፉልባክነትን ከመጠቀም ይልቅ መስመሮቹን መከላከል በጣም ለቸልሲ ተሻለ ያግዘው ነበር። ሮቢንሰን እና ኢዮቢ እንግዲህ ትልቁ የማርኮ ሲልቫ የማጥቃቱ መንገድ የግራው መስመር ነው ማለት የሚቻል ነው። ጎልም አግኝተውበታል። ስለዚህ ቸልሲ እንደዚህ አይነት አንዳንድ ኢንቨርተር ፉልባክነት ሚናውን በሚገባ ወይ በማሰልጠን ሂደቱ መረዳትና የተሻለ ፐርፎርም ማለት በላቀ ደረጃ ታክቲኮችን መተግበር ያንን ማትችል ከሆነ ግን በታክቲክ ረገድ ሲምፕል የሆነውን ነገር ደግሞ መስራት የሚያስፈልግ ይመስለኛል። ያንን ሲያደርጉ አይታዩም። እንግዲህ በሁለተኛው አጋማሽ በጥሩ በሚባል ሁኔታ የጉስቶና የሳንቾ ተቀይሮ መግባት የሳንቾ ምንም ለውጥ አያመጣም። ኳሱ ጋር ያለው ሂደት ኳሱን ይዞ ቸልሲ እንዲቆይ ያግዘዋል። ምንም ጥያቄ የለውም። በፖሴሽን በኩል ቸልሲ እንዳይቀማ ያደርገዋል። ነገር ግን ወደ ጎን እና ወደ አላስፈላጊ የሆኑ ፓሶችን ስለሚያበዛ ውጤታማ የሚያደርግና ጨራሽ የሆነ ሳጥን ውስጥ ሹት የሚያደርግ ተጫዋች ሆኖ አይታይም። አሁን በመጀመሪያው አጋማሽ ላይ በጃክሰን በማዱዌኬና በኔቶ ችግሮች ነበሩ። ወይም ሳንቾንም በሁለተኛው አጋማሽ ጨምራችሁ ሹት ያለ ማድረግ ወደ ሳጥኑ መጠጋት ሹት አለ ማድረግ ይህንን ማሻሻል የሚያስፈልግ ይመስለኛል። ሹት ማድረግ ያስፈልጋል። ሞክረው አይሳካ ካለበለዚያ ቡድኑ ውጤታማ ሊሆን አይችልም። ስለዚህ ታይሪክ ጆርጅ ገብቶ ያደረገው ነገር የተለየ አይደለም። በቃ ሹት አደረገ፣ ጎል አስቆጠረ ከመሞከሩ ማለት ነው። ስለዚህ እንደዚህ አይነት ነገሮች የሚጠበቅ ነው የሚሆነው። ዛሬ ኤንዞ ማሬስካ ከጨዋታው በኋላ እንግዲህ የፓልመርና ጃክሰን ጎል አለማስቆጠር ለቸልሲ አሁንም አሳሳቢ ሆኖ የሚቀጥል ነው የሚሆነው። ሁለቱ ተጫዋቾች ወደ ጨዋታ መመለስና ጎሎችን ማስቆጠር በጣም ያስፈልጋል። ምክንያቱም ቸልሲ የሚፋለም ከሆነ ያለ ሁለቱ ተጫዋቾች የተለየ ብቃትን አያሳይም። በተለይ ፓልመር በሁለተኛው አጋማሽ ወደ 68ኛው ደቂቃ መሰለኝ ወደ ሰማይ የላከው ሹት በጣም አሳሳቢ ነው በኔ እይታ። ልጁ ኮንፊደንሱን ከቀን ወደ ቀን እያጣ እንዳለ የሚታይ ነው። ስለዚህ ጎሎቹ ይመጣሉ። ተረጋግቶ ሹት ማድረጉን መቀጠል ይጠበቅበታል። ስፔሶችን ለፓልመር መስጠት ማንም ቡድን አይፈልግም። ምክንያቱም ፓልመር ምን ያክል የተሻለ ተጫዋች እንደሆነ ከጨዋታ ወደ ጨዋታ እያሳየ ይገኛል። በኔ እይታ አንዳንዴ ፓልመርን በአንዳንድ ጨዋታዎች ማለት ነው ኔቶን ወደ መሃል ፓልመር ወደ ውጭ እየወጡ እየተቀያየሩ አይነት ቢጫወቱ በጣም ጥሩ የሚሆን ይሆናል። ፓልመርን መሃል ለመሃል ብቻ ማቆየት፣ ምክንያቱም ከመስመር ሲነሳ ፓልመር ከዚህ በፊት አምና ያሳየንም ብቃት ሊያሳየን ይችላል። ሁለተኛ ተከላካዮቹ ከመስመር የሚነሳ ከሆነ ስፔስ ባያቀርቡለት እንኳን የተሻለ ሀፍ ስፔሱ ላይ ጥሩ ተጽዕኖ ሊኖረው ይችላል እና ፓልመርን ቦታ እየቀያየሩ ማምጣት የሚያስፈልግ ይመስለኛል። ያ ማለት በማጥቃት መስመሩ ላይ ነው። ወደ ደማቻችን ሌላኛው የሚሆነው እንግዲህ ኤንዞ ማሬስካ አሁንም ሀሳቤን አልቀየርኩም ብሏል። ባለፉት 2 ዓመታት ቸልሲ ቶፕ 4 ውስጥ አልነበረም። እኛን ዘንድሮ ውድድር ዓመት ነው ቶፕ 4 ላይ የሆነው። ስለዚህ ይህ ውጤታማ የሚያደርገን ነው በማለት አስተያየታቸውን ሰጥተዋል። እኔ እንግዲህ አሁንም በዚህ ሀሳብ አልስማማም። ቶፕ 4 ላይ መቆየት የቶፕ 4 ስኬታማ ማድረግ አይናገርም። ለምሳሌ በቀላል ቋንቋ አምና
ቶተናም ቶፕ ፎር ሙሉ አመቱ ነው ሲታገር ነበር። በመጨረሻ ግን በአስቶን ቪላ ተበልጦ ቶተናም ቻምፒዮንስ ሊግ ተሳትፎን ሳያገኝ ቀረ። ስለዚህ ቶተናም የአምና ውጤቱ ዘንድሮ ምን አምጦለታል? ምንም የተለየ ነገር ያመጣለት አይመስለኝም። ስለዚህ በአጠቃላይ ቸልሲ ይህንን ነገሩን ማሰብ የሚጠበቅበት ይመስለኛል። ኤንዞ ማሬስካ አሁንም ከደጋፊዎቹ ጋር ሰጣ ገባ መግባታቸውን ማቆም አለባቸው። አንድ ታርጌት ነው ያለው፣ ቸልሲን ወደ ቻምፒዮንስ ሊግ ከ3 ዓመታት በኋላ ወይም ከ2 ዓመታት በኋላ መመለስ ነው። ያንን ለማሳካት ለምን በአንድ ላይ የመስራት ፍላጎት የለም የሚለው ነው ትልቁ ጥያቄ። ወደ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ ቁጥራዊ መረጃዎችን ይዘን እያንዳንዱ ተጫዋች ብቃትን የሚያሳይ ፕሮግራማችንን የምናቀርብላችሁ ይሆናል። የኤንዞ ማሬስካን አስተያየቶች ግን እንዴት አያችኋቸው? በእናንተ እይታ ጨዋታው ላይ ምን አይነት ችግሮችንስ ተመለከታችሁ? በተለይ እኔ ከደጋፊዎቹ ጋር ሰጣ ገባ መግባት፣ ከዛ ውጭ ባለፉት ሳምንታት የቼልሲ ደጋፊ ሲጠይቅ የነበረውን ክሪስቶፈር ንኩኩን ቀይሮ ማስገባት ልክ አይደለም የሚል ነበር። ያንን በሚገባ በዛሬው ጨዋታ ላይ በመጨረሻ አምነዋል። ክሪስቶፈር ንኩኩ አጥቂ አይደለም፣ ስለዚህ በአጥቂው በጃክሰን ቦታ ተቀይሮ መግባት የለበትም የሚል ነው። ታይሪክ ጆርጅን እድል ሰጡት። ታይሪክ ጆርጅ በአጥቂ መስመርን ተሰልፎ ያውቃል፣ በሁለቱ መስመሮችም ይሰለፋል። ነገር ግን የተሻለ ከክሪስቶፈር ንኩኩ የተሻለ ሚናን ሲወጣ ይታይ ነበር። ያ ጥሩ ሂደት ነው፣ ነገር ግን የታክቲካዊ ሂደት ነው ብለዋል ኤንዞ ማሬስካ። ይህ ተቀባይነት የለውም፣ ውሸት ነው ብዬ ነው የማስበው። ታክቲካዊ አይደለም። ክሪስቶፈር ንኩኩ የተለየ ብቃትን ተቀይሮ ገብቶ ለውጡን የሚያመጣ አይደለም። በቡድኑ የመጫወት ፍላጎትም ያለውም አይመስለኝም። ስለዚህ በአጠቃላይ ቸልሲ ከነ ውጤቱ ተጫዋቾች ሳይጎዱ መቀጠል ያስፈልጋል። የላቪያ በቅርብ ጊዜያቶች የሚመለስ ይሆናል። ስለዚህ ለቀጣዮቹ ለነ ሊቨርፑሉ ጨዋታ በተለይ ለኤቨርተኑ እንኳን ባይሆን ለነ ሊቨርፑል ጨዋታ አስፈላጊ ነው። ማንቸስተር ሲቲ ከሜዳው ውጭ ኤቨርተንን ጉዲሰን ፓርክ ድረስ ሂዶ ነው ማሸነፍ የቻለው። ስለዚህ ቸልሲ ደግሞ በሜዳው ኤቨርተንን ማሸነፍ ግዴታው ነው። ኤቨርተን የሚታገልበት አዲስ ሀሳብ የላቸውም። ስለዚህ በፕሪሚየር ሊጉ እንደሚቀሩ አረጋግጧል። ስለዚህ ቸልሲ ያንን ለማሸነፍ መፋለም ይጠበቅበታል። ተቃራኒ የሱ ቡድኖች ማሸነፋቸውን ተከትሎ ስለዚህ በቀጣይ ሳምንት በስታንፎርድ ብሪጅ ከኤቨርተን ጋር የሚያደርገውን ተጠባቂ ጨዋታ ላይ የሚጠበቅ ነው የሚሆነው። በአጠቃላይ እንደ ቡድን ቸልሲ ምንም ጥያቄ የለውም። ምንም እንኳን ቢያሸንፍም ጨዋታውን ፓልመርና የጃክሰን ጉዳይ አሳሳቢ ነው። ጎሎችን ማምጣት ይጠበቅባቸዋል። አንዱ ሊሆን የሚችለው በእኔ እይታ ተጫዋቾቹን ቦታቸውን እንዲቀያየሩ ማድረግ ነው። የኤንዞ ማሬስካ ከኢንቨርተር ፉልባክነት ሚና በመስመሮች መካከል ኦቨርላፕ የሚያደርጉ ያጨዋወት ስታይሎችን መቀየር ያስፈልጋል በቀጣዮቹ ጨዋታዎች እና አዲስ ታክቲክ ይዘው መጥተው ቡድኖችን ለማሸነፍ መሞከር። ምክንያቱም በሚቀጥሉ ሳምንታት አንድ ወይም 2 ጨዋታ የምትሸነፍ ከሆነ አቻ የምትወጣ ከሆነ ከዚህ ፉክክር የሚወጣ ይሆናል። ቸልሲ የዛሬውን ትጋት ይህንን የፉላም ጨዋታ ማሸነፍ ችሏል። በብሬንፎርድ እና በኢፕስዊች ታውን ጨዋታ ነጥብ ባይጥሉ እነዛን 4 ነጥቦች አሁን በአስተማማኝ ሁኔታ ላይ ደረጃ ሰንጠረዡ ላይ መገኘት የሚችሉበት እድል ሰፊ ነበር። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።